ለምንድን ነው የሚሰቀለው? እሱ ተሰቅሎ ነው እንዴ የምድነው? ኦኬ መሰቀሉ ለአንቺ ጤናማ አይደለም ብለሽ ነው የምታምኙ? ማለት ለመዳን ይሄ አስፈላጊ አይደለም ብለሽ ነው የምታምኙ? አይ እንዴት አምላክ ይሰቀላል? አዎ አምላክ ለእኔ ብሎ አይሰቀልም። አምላክ ለአንቺ ብሎ ግን በየቀኑ ለሊት ለሊት ወደ ቅርቢቱ ሰማይ ይመጣል አይደለም? እኔ መስ ስለአንተ እኮ ነው የጠየቁት። አሊማዬ በየቀኑ ግን ከምሽቱ ለሊት ካርሽ ላይ በየቀኑ ለሊት ለሊት ይመላለሳል። አንድ ቀን አይደለም። ወደዛ ትሄዳለህ እመልሳለሁ እኮ ሳትሄድ መልሳ አየኩ አይደለም። እኔስ ክርስቶስ መሰቀሉ ለቤዛነት ነው፣ ሊያገለግለን መጥቷል። እሱን እናምናለን እኛ። ይሄንን ደግሞ የምናፍርበትም ሳይሆን እጅግ አምላክ ለፍጡራኑ ካሳየው ፍቅሩን የገለጸበት አንድያ ልጁን እስከ ሞት ድረስ መስጠት ነው። ፍቅሩን የገለጸበት ሮሜ ምዕራፍ 5:6 ላይ አንዴ ቼክ አድርግልኝ ክርስቲያን። ፍቅር ምን ያህል እንደሆነ ጠላቶች እንኳን ሳለን እንዴት እንደወደደን ሐዋርያው ቅዱስ ጳውሎስ ሮሜ 6 ላይ አንዴ ቼክ አድርገው 5 ነው። ኦኬ ቁጥር 6 አካባቢ ከቁጥር 6 አካባቢ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለምን? ስለ ኃጢአተኞች ሞቷልና። ስለ ጽድቅ የሚሞት በጭንቅ ይገኝ ይሆናል። በጣም ስለምንወደው ሰው፣ በጣም ስለምናፈቅራት ወይንም ስለምታፈቅረው ሴት ነፍሴን እሰጣለሁ ልትል ትችላለች፣ ሊል ይችላል። በጭንቅ እሱ ስለምጠሉት ሰውስ ነፍሱም ይሰጣል። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆን? ነገር ግን ገና ኃጢአተኞች ሳለን ከክርስቶስ ጋር ተጣልተን ከእግዚአብሔር ጋር ርቀን ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለው የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ስለዚህም ክርስቶስ የመጣው ሞትን በሞቱ ሊሽር ሕይወቱን ሊሰጠን ነው። ለዚህ ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሎታል? ወዷልና ይላል። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና ቁጥር 16 ላይ ይሄንን ክፍሎች ታገኛላችሁ። ስለዚህ እግዚአብሔር ፍቅሩን የገለጸበት ለፍጡራኑ አጥፍተው እንኳን የባሪያ መልክ ይዞ ማንኛውም ፍጡር በእርሱ ከፍጡራን ውስጥ በሰው ልክ የተካከለ በሰው ልክ በክብር የተፈጠረ የለም። ያ አክብሮ የሰራው የሰው ልጅ ጥፋት አጠፋ፣ ወደቀ። ነገር ግን እግዚአብሔር እውነተኛ ፈራጅ ስለሆነ ሞትን ፈረደበት። ሞቶ እንዳይቀር ደግሞ ይቅር ባይ ፍቅር አምላክ ነውና ሰው ልጅ እግዚአብሔርን መሆን ሽቶ ቢወድቅም ቢሞትም ዲያብሎስ ነግሶበት ሞት አስሮት እንዳይቀር ሞትን በሞት ለመሻር ያ የሰው ልጅ የናፈቀውን እግዚአብሔርን መሆን ማይችለውን ክርስቶስ በስጋ የባሪያ መልክ ይዞ በስጋው ተገልጦ ፊልጵስዩስ ምዕራፍ 2 ቁጥር 5-8 እንደሚናገረው ያ በእግዚአብሔር መልክ ሲኖር የነበረው የባሪያ መልክ ይዞ እንዲሁም እስከ መስቀል ድረስ ታዞ ሞቱን በሞቱ ሻረው፣ ህይወቱን ሰጠን። ህይወቱ ምን አለን? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደሚናገረው ነፍሴን ስለ በጎቹ እንደሚያኖር እንደሚሰጥ ይነግረናል። 17 ላይ ክፈተው። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። ድምፁን በጎቹ እንደሚሰሙት ቁጥር 16 አድርገው ለበጎቹ ሲል ነፍሱን ይህን እንደሚያደርግ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱ ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የነፍሳችን ጠባቂ፣ የዓለሙ እረኛ፣ የዓለሙ ጠባቂ። በጎች እናንተ የምታረቡት አርዳችሁ ልበሉ፣ ሸጣችሁ ልብስ ልገዙባቸው፣ ጫማ ልትገዙባቸው፣ ቤት ልትሰሩባቸው ነው። ስጋቸውን ልበሉ ነው። የእኛ ጌታ የእኛ አምላክ ክርስቶስ የበጎቹ እረኛ እውነተኛው ጠባቂ የነፍሳችን ጠባቂ እርሱን አርደን የምንበላው አርዶ የሚበላን ሳይሆን ነፍሱን ስለኛ የሚሰጥ ስለ በጎቹ የሚታረድ ስለ በጎቹ ፍቅሩን እንዲህ የገለጠ ነው። ጠባቂያችን
ድምፁን የምናውቀው እርሱም የሚያቀን ነፍሱ ስለኛ ሰጥቶ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ብሎ የነገረን የሚያምንበት ምን የዘላለም ቢኖር ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤ እርሱ ብቻ ነው። ሕይወት እርሱ ብቻ ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አለ። ክርስቶስ በስጋ የተገለጠው ሕያው አምላክ በስጋ የተገለጠው የባሪያውን መልክ ይዞ የመጣው ያ የማይዳሰሰው የማይነካው የማይሞተው የማይጠማው የማይራበው የማይመታው በስጋ ተገልጦ ተዳሰሰ፣ ተመታ፣ ታመመ ስንል እኛን ለማክበር እሱ የባሪያን መልክ ይዞ መጣ። እግዚአብሔር እንዴት እንደዚህ ይሆናል በሚለው ከሄድን አይደለም የባሪያን መልክ ይዞ መምጣቱ እኛን በመጀመሪያ መፍጠሩ በራሱ ለእሱ ክብር ነው ወይ? እርሱን ከፍ የሚያደርገው የሚያከብረው ነው ወይ? እኛም መፍጠሩ ራሱ እርሱ ጎሎበት የሆነ ነገር አስፈልጎት እዚህ ጋር መስራቱ እሱን ከፍ የሚያደርገው ነው ወይንስ እርሱ የባህሪ ገዢ ለፍጡራኑ የጸጋ ገዢ ሊሰጥ ነው? ጸጋውን ሰጥቶን በጸጋ ሰጥቶን የጸጋ ገዢ እንድንሆን አደረገን እንጂ የሆነ ነገር አስፈልጎት መፍጠሩ በራሱ ሀሊማ በጭቃ አንቺን መስራቱ በራሱ አላ እሱን ከፍ ያደረገው ይመስልሻል? አንድ ሰው ቴሌቪዥን ሲሰራ ወይም ሞባይል ቢሰራ በዛ በቴሌቪዥን ወይም በሞባይል በፈጠረው ሊመሰገን፣ ሊከበር፣ ሊሸለም ይችላል። ፈጣሪ ዓለምን በመፍጠሩ እኛም በመፍጠሩ በጣም ጎበዝ ይባላል? ኦኬ ካለመፍጠሩ ያንን ከመፍጠሩ በፊት የሆነ ጉድለት ኖሮበት ሲፈጥር የሚያገኘው ክብር ይኖራል? ኖ መፍጠሩ ራሱ ለሱ ትልቅ ክብር ነው እንዴ? አይደለም እኮ አይደለም። እንኳን በስጋ መገለጡ ማለት ነው። በስጋ መገለጡ ደግሞ የባሪያውን መልክ የያዘ ምንን የሚያሳይ ሆነ ማለት ነው? ፍቅሩን የገለጸበት እግዚአብሔር ለሰው ልጅ ለፍጡራኑ ፍቅሩን የገለጸበት ሆነ ማለት ነው። የእናንተ ታውቂያለሽ አላህ ለተራራ ተገልጧል። የእኛ አምላክ ግን ከተራራም በላይ ከመላእክትም ከማንኛውም በላይ የባሪያውን መልክ ይዞ የሰውን ለሰው ተገልጧል ብለን እናምናለን። አላህ ከሌሊቱ 1/3 ሁሌም ወደ አርሽ ይወርዳል ብለሽ ታምኛለሽ። የእኛ አምላክ ግን አንዴ ይሄንን ፈጽሞታል ብለን እናምናለን። አንዴ ሲያወራ እያስጨረሻ ሊማ የእናንተን ብቻ የእኛን አትንካብን የሚባል ነገር የለም እዚህ ንጽጽር ቤት ስለሆነ ማለት ነው። አይደለማ መጀመሪያ ስለ እስልምና ከሆነ ስለ እስልምና ብቻ ማለት እንዲገባሽ ነው፣ እንድትረጁ ነው ሀሊማ፣ እንድትረጁ ነው። ሌላ ለምንም አይደለም። እሺ ለአታኪንግ ምናምን አይደለም፣ እንድትረጁ ለመማማር ብቻ ነው። አንቺ ለአይምሮሽ የምትቀበዩን ነገር የተመለሰልሽ ነገር ትይዣለሽ፣ ችግር የለውም። እሺ እኔ እያልኩ ያለሁት እግዚአብሔር ኢየሱስ ክርስቶስን ለምንድን ነው ያሰቀለው? ለምንድን ነው የተሰቀለው? ኦኬ እግዚአብሔር እኛን ለመማር ብሎ እንዴት እሱን ካስገደለ እሱ ከሞተ ራሱ ፍትሃዊ አይደለም ማለት ነው። ለምን ኢየሱስ ይሞታል? ኦኬ ፍትሃዊ አይደለም የምትይው በምን እንዳይተሹ? ለምን ኢየሱስ ክርስቶስን አስገደለው? ለምን ሞተ እኮ ፍትሃዊ አይደለም ስትይ ዳኝነትሽ ምን ላይ ቆመሽ? እሱን አስገድሎ ነው እንደ እኛን የሚመራን? ኦኬ መልካም። ክርስቶስ ማቴዎስ ወንጌል ምዕራፍ 21 አንዴ ቁጥር 28 አንዴ ክፈትልኝ። ይህንን ጥያቄ አንቺ ጋር ማመጣዋለሁ። እስከዛ ድረስ ሳይ ሙስሊም 2167 ኤን እያነበብሽ ጠብቂኝ። ፍትሃዊ አይደለም ላልሹ እኔም ፍትሃዊ አይደለም ያልሽበትን በዛው ቻሌንጅ ስለማደርግሽ እንዲህም ይላል። እንዲሁም ስም ጥያቄ ልጠይቅ ነው የገባሁት። ከፍትህ አንጻርማ ካነሳሹ እናንተ ጋር ብዙ ስላለ በኢሳ ምትክ ሌላ ተሰቀለ ብላችሁ ስለምታምኑ ያ እንዲህም ይላል ሀሊማ፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ክርስቶስ የመጣሁት ለእናንተ ቤዛ ልሆን ነው፣ ላገለግላችሁ እንጂ እንድታገለግሉኝ አይደለም አለ። ስለ ፍትህ አንጻር የምናነሳው ከእኛ አንጻር ነው ወይንስ ከእሱ አንጻር? እሱ ከሆነ ኖ እኔ የመጣሁት ነፍሴ ልሰጣችሁ ፍቅሬን እዚህ ማች ልገልጽላችሁ ነው አለን። ኖ ተሳስተሃል በለው። በየትኛው ዳኝነት? እኔ የመጣሁት ላገለግላችሁ ነው ሲለን ማገልገል ትክክል አለም? በምን በየትኛው ህግ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ነው ይክፈተው። ለምንድን ነው የመጣሁት አለን? ላገለግላችሁ። እንዴት ነው የሚያገለግለን?
እንየው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ መምህራችሁ ጌታችሁ ስሆን እግራችሁን ካጠብኩ፣ እናንተ ይህንን ታደርጉ ዘንድ ይገባል ብሎ አገልግሎቱ እግር እስከ ማጠብ ድረስ እንደሆነ ነገረን። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ የተገለጥኩት ምን አይነት ፍቅር ስቦኝ እናንተ ጋር መጣው፣ ይሄን አደረግኩኝ። ፍቅሬ ደግሞ እስከ ሞት ድረስ እናንተን የሞት ያ አዋጅ የታወጀባችሁን በሞት ሽርና ሕያውነትን ሰጣችኋለሁ። ፍቅሬን እስከ ሞት ድረስ ገልጽላችኋለሁ። እናንተ ግን ለወንድሞቻችሁ ደግሞ ይህንን አድርጉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 አንድ ክፈተው። ይህንን አድርጉ አለን። ኖ ይሄ ጤናማ አይደለም፣ ትክክል አይደለም። በየትኛው ሕግ እናየዋለን? ክርስቶስ ቤዛ ሊሆነን ጥፋታችንን ራሱ ሊከፍልልን። ትክክል አይደለም የሚባለው መቼ ነው? እና በግድኛ ብንለው እና አድርግ ብለን እኛ ብንሆን አዛዦቹ፣ አንቺ ያልሺው ትክክል ይሆናል። ሰንበዲ ሳይፈልግ እና እንዲህ ተቀጣልኝ መቀጣት አለብህ ብለን እኛ ብንሆን እሱን ያዘዝ ነው። ያለ ፍላጎቱ ቢሆን ያለ ፍቃዱ ቢሆን እሱ ሳይፈቅድ እሱ ሳያፈቅር ቢሆን አንቺ ያልሺው ትክክል ነሽ። የተጠራችሁ በዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ክርስቶስ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እኛ እሱን ፍለጋ ተከትለን ምሳሌ ተወልን። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱን በስጋው ኃጢአታችንን በእንጨሌ የተሸከመ፣ በመገረፉ ቁስል ተፈወሳችሁ አለን። ስለዚህ ክርስቶስ ፍለጋውን እንድንከተል ይሄ ሁሉ ካደረገልን፣ ምሳሌውን እንድንከተል ይሄ ሁሉ ከሰጠን፣ ይሄ ሁሉ ምሳሌ ካደረገልን፣ ይሄ ትክክል አይደለም። በየትኛው ራሱ እኮ ነው ፍቅር ስቦት መጥቶ ይሄን ያደረገው። ራሱ ነው ወዶ ፈቅዶ ይሄን ያደረገው። ኖ ስህተት ነው ካልን በየትኛው ሕግ በምኑ ስህተት ነው ለማለት? ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል 3:16 ዮሐንስ 3። ስለዚህ ከጸጋው አንጻር ከፍቅሩ አንጻር እንዲሁ ከወደደንና ይሄንን ካደረገልን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እዚህ ስማሽ ፍቅሩን ከገለጸልን፣ ኖ አንተ ተሳስተሃል። በምን ሕግ? ምኑ ነው ስህተት? እኛ ብንሆን ያዘዝነውና ሳይወድ ሳይፈቅድ እሱ ሳይወደን በግድ አድርግ ብንለው እኛ ብንሆን ስኖ ፌር፣ እንደዚህ መሆን የለበትም እንላለን። ሳይ ሙስሊም 1:67 ኤሌ እንዳለው ትክክል አይደለም እንላለን፣ ስህተት ነው እንላለን። ራይድ አሰሊን 432 ወይም ደግሞ ሳይ ሙስሊም 21:67 ኤሌ ለምሳሌ The messenger of Allah said, ያላ መልክተኛ እንዲህ አለ, on the day of resurrection Allah will deliver to every Muslim, a Jew or a Christian, and say, this is your ransom from hellfire. በቂያማ ቀን አይሁድ ወይንም ክርስቲያን ለእያንዳንዱ ሙስሊም አላህ ቤዛ አድርጎ የሰጠውና ይህ ከገሃነም መዳኛህ ነው ይለዋል አለ። እኔ አሁን ለማንኛውም ሙስሊም ቤዛ መሆን አልፈልግም። ያው እኔ ፍላጎት አይደለም። ክርስቶስ ግን ወዶ ፈቅዶ እኔ ቤዛ ሆነሃለሁ አለኝ። ኢስኖ ፌር፣ ትክክል አይደለም ብላ ሀሊማ እየሞገተች ነው። አልፈልግም ቤዛነት እሱ እንዲሆነኝ አለች። ነገር ግን አላህ ደግሞ ምንድን ነው በቂያማ ቀን ለእያንዳንድሽ ሙስሊም አንድ አይሁድ ወይም ክርስቲያን ቤዛ ይሆንሻል ያለ ፍላጎቴ በግዴታ ማለት ነው። መሆን አልፈልግም እኔ ግን ክርስቶስ ግን ወዶ ፈቅዶ
ቤዛ ልሁናችሁ አለ። የትኛው ነው ሴንስ የሚሰጠው? የትኛው ሴንስ የሚሰጠው? ደማወራው ላይ ልጠይቅህ አልገባኝም። አንድ ጥያቄ ልጠይቅህና ይበቃኛል። ኢየሱስ ክርስቶስ በራሱ ነው የተነሳው? ማለት ከሞት ሲነሳ ማለት ነው በራሱ ነው የተነሳው? በራሱ ነው የተነሳው። ያ በራሱ ነው የተነሳው። ሲንስ በራሱ ነው የተነሳው ማለት መንፈስ ቅዱስ ማስነሳው ቢባል አብ ማስነሳው ቢባል ችግር የለውም። በራሱም ተነስቷል። አንዲት ፍቃድ አንዲት ስልጣን ስላለ ለአብም ቢነገር ለወልድም ቢነገር ለመንፈስ ቅዱስም ቢነገር ችግር የለውም። ሮሜ ምዕራፍ 11 ላይ መንፈስ ቅዱስ እንዳስነሳው ይናገራል። ዮሐንስ ወንጌል ምዕራፍ 2 ላይ አብ ራሱ ወልድ ራሱ እንደሚነሳ ይናገራል። ሐዋርያት ሥራ ምዕራፍ 2 ላይ አብ እንዳስነሳው ይናገራል። ስለዚህ አንዲት ፍቃድ አንዲት ስልጣን ስላለ በአብም ቢነገር በወልድም ቢነገር ችግር የለው። ምን ላይ ነው ወልድ ራሱን እንደሚያነሳ የተነገረው? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኢየሱስ መልሶ ይህም ቤተ መቅደስ አፈርሱት፣ በሶስተኛው ቀንም አነሳዋለሁ አላቸው። ምን አላቸው እህታችን? በሶስት ቀን አነሳዋለሁ አለ። በሶስት ቀንም አነሳዋለሁ አለ። ያ ልጋምሽ ልጨምርልሽ? እስኪ ከታች ቀጥሎ ምን ይላል? ከዛ እሺ፣ ስለዚህ አይሁድ አንጎራጎሩ። ከዛ በኋላ ይህ ቤተ መቅደስ ከ40 ቀን ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እርሱ ደግሞ ምን አላቸው? ምንድነች አንተ እንዲህ አይነት ጊፍት አለ እንዴ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጽሐፍትንና ኢየሱስ የተናገረውን ቃል አመኑ። ታምኛለሽ? አንቺስ? እመኝ። ያው አነሳዋለሁ አለ። አነስ ማመኑ ሌላ ነው። እሺ ማመኑ ሌላ ነው። ዝም ብሎ መረጃ ብቻ አስቸጋሪ ነው። ይበቃሻል። ወደ ቶፒክ መልሰው። ክርስቲያን አንዴ አይታመነው፣ በአንዴ ዝም ተብሎ ይታመናል። አንዴ ድል ስጭኝ፣ እኔ ልቀጥል። አንዴ ትንሽ ሰዓት ነው ያለኝ። እሺ ትቀጥላለህ። አንድ ጥያቄ ብጠይቃት ደስ ይለኛል። እዚሁ ላይ ከቤዛነት ጋር በተያያዘ ሀሊማ እንዴት ነሽ? ደህና ነሽ? ጠፍተሻል። ቃል እንዴት ነው? አለን እግዚአብሔር ይመስገን። የክርስቶስ ቤዛነትን አልቀበልም ብለሻል። ለአንቺ ሲል ደግሞ ሀጀር አስዋድ ጥቁሩ ድንጋይ ደግሞ ከወተት የነጻ ነጭ ነበር እና የእናንተን ኃጢአት ተሸክሞ ነው የጠቆረው። አንቺ አሁን ሄደሽ ብትነኪው የእውነትን የልብሽን አውቆ፣ እንግዲህ የልብን የሚያውቀው ፈጣሪ ብቻ ነው። የእውነት የለካውን ለይቶ ኃጢአትሽን ይሸከምልሻል። አሁን እንደተወለደ ሕፃን ልጅ ንጹሕ ትሆኛለሽ ይባላል። የክርስቶስን ቤዛነት አልቀበልም ብለሽ ድንጋይ መቀበልሽ፣ የድንጋይን ቤዛነት መቀበልሽ ተገቢ ነው? ይህን መሳሰበች ታውቂያለሽ? ምን አገናኘው? እንዴ ይገናኛል እንጂ ክርስቶስንና ያንን ድንጋይ ምን አገናኘው? ያ ድንጋይ እኮ ፈጣሪ ያዘዘው ነው አይደለ? ፈጣሪ ካዘዘው ደግሞ ምንም ቢሆን ትፈጽማለህ፣ ታደርጋለህ። ፈጣሪ ያዘዘውን ነገር ማለት ነው። ከአላህ ውጭ የልብን የሚያውቃለ? አላህ እንዲያውቅ ካደረገውስ ባህሪው ያጋራል ማለት ነው። አላህ ድንጋዩ የልብሽን አውቆ። ኧረ ሀሊማ እሱን እንትውና ሲጀመር የልብ ያውቃል የሚላለ አንዴ ቆይ እስኪ እና ከዛ ጋር ማለት ነው። ሀሊማ አንቺ ችግር የለውም። እሺ ችግር የለውም። ከክርስቶስ ይልቅ ድንጋዩ ኃጢአቴን የሚሸከምልኝ ይሻለኛል ብለሽ የተቀበልሽውን ማመን ትችላለሽ። መብትሽ ነው። ግን ሴንስ የሚሰጠውን መቀበል ያንቺ ነው። እኔ ድንጋዩ ነው የሚሻለኝ፣ ድንጋዩ ነው የሚያዋጣኝ ካልሽ መብትሽ ነው። ችግር የለውም። አንጫንሽም። ክርስቲያን ድንጋዩ እኮ ግዴታ አይደለም እኮ ግዴታ ነው። ግዴታ አይደለም፣ ትእዛዝ ግዴታ አይደለም። አንዴ ሀሊማ እሺ፣ አርካኑል እስላም ስንት? ሶሪ ያ ከሀሊማ ውሃ ጠጣፎይ ሀሊማ ከአርካኖል ኢስላም መሰረቶች ውስጥ ወይም ደግሞ እስልምና ምሰሶ የሚባሉት ውስጥ ምን ምን ናቸው? ከአርካኖል ኢስላም ከሚባሉት ውስጥ አይደለም። ድንጋዩን ለምሳሌ ድንጋዩን እንትን ማለት መንካት
ኦኬ ግዴታ ነው እንደ በእስልምና ማለት ነው። ችግር የለውም። አሁን እኮ ወደሱ ልንመጣ ነው። አርካኑል ኢስላም ከሚባሉትን ንገሪኝ እስኪ እኮ ከምነግር በፊት መልስልኝ አንተ። ግዴታ ነው ወይ? ኦኬ አርካኑል ኢስላም ውስጥ የተቀመጡት ግዴታ ልታረጊያቸው የማትችያቸው ነገሮች አሉ? ካልቻልክ እኮ አታረግም እኮ። ይሄንን ለዚህ እኮ ነው ካልቻልክ አታረግም እኮ፣ ግዴታ አይደለም። ስለዚህ ከአርካኑል ኢስላም ውስጥ አንዱ ሄዶ ድንጋዩን ጥቁሩን ድንጋይ መሳም ግዴታ አይደለም እያልሽ ነው አይደል? እኮ ግዴታ ነው የሚል ካለ አሳየኝ፣ ማስረጃ ስጠኝ። ግዴታ አይደለም። ያ አርካኑል ኢስላም ውስጥ ተካቷል አይደለ ሀሊማ? አዎ፣ ግን እንትን ግዴታ አይደለም። አሁን የክርስቶስ ስቅለት ታምናለህ? ሀሊማ ሀጅ ማድረግ ግዴታ ነው አይደለም? ማለትም በሀጅ ማመን ግዴታ ነው አይደለም? እሺ ታምናለህ እኮ ማመን ግዴታ ነው። እመን በተባለበት ታምናለህ። እዛ ድንጋዩን መንካት ግዴታ አይደለም። መንካቱን ለጊዜው ያዡ። ጥቁሩን ድንጋይ መንካት ሸፋዩ እንዲሆንሽ ኃጢአትሽን እንዲሸከም ያደርጋል አያደርግም? ያደርጋል የሚል ካለ ያደርጋል ማለት እንችላለን። እንደዛ ነው። ሱናና ሳይ 29:19 ክፈትላት። አይ በከፍትልኝም ባከፍትልኝም እኔ ከዛ ጋር አይገናኝም። ግን የእኛም በደንብ ገብቶሻል ብዬ አስባለሁ። ገብቶኛል እኮ ግን አይገናኝም ወደዚህኛው። አይ ኃጢአቱን ድንጋይ ይሸከምልሻል ከሚለው አንጻር የመጣ ነው። ግን በዛ ወደ እንድታስቢ በምፈልገው አላህ ወደ ቅርቢቱ ሰማይ የሚመጣበት ምክንያትንም እንደገና ደግሞ ለምን እንደሚመጣ መምጣት የጀመረው መቼ እንደሆነ በዛውም እስቲ የምታውቂው ከሆነ ትነግሪኛለሽ። እነዚህ ይላል። እሺ ነስ ሱናን ነሳኢ 29:19 ላይ ማነው የተረከው? ኡመር ይመስለኛል። ኡመር ዳት ማን ሴድ ኦ አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ተችንግ ዲስ ቱ ኮርነርስ። ኦ አብዱራህማን ወይ ለምንድን ነው እነኝን ሁለት ኮርነሮች ማዕዘኖች ስነካ ማየህ አለው። ሂ ሴድ አይ ሂርድ ዘ ሜሴንጀር ኦፍ አላህ ሴይ ተችንግ ዴም ኢሬዝስ ሲንስ። ያላ መልእክተኛ እንዲህ ሲል ሰምቻለሁ፣ እነሱም መንካት ኃጢአትን ይደመስሳል። And I heard him say, whoever circumambulates 7 times, it is like freeing a slave. እሱን መሽከርከር 7 ጊዜ ወይም መዞር ባሪያን ነፃ እንደማውጣት ነፃ ያወጣል ብሏል። ስለዚህ ነብይሽ ምን ብሏል? ጥቁሩን ድንጋይ መንካት ወይንም ደግሞ 7 ጊዜ መዞር ኃጢአትሽን ይቅር እንደሚል ኃጢአትሽን እንደሚደመስስ ተናግሯል። በዚህ ማመን ግዴታሽ ነው አይደለም? ያው ከነካችሁት ኃጢአታችሁን ያስተሰርይላችኋል ከተባለ ያ ማመን እኮ አለብኝ፣ አምናለሁ። ግን ሄጄ መንካቱ ግዴታ አይደለም እያልኩ ብነካም ባልነካም ግዴታ አይደለም። ግን ብሄድ ይሆናል ማለት ነው። ሀሊማ ኃጢአቴን የሚያስወግድልኝን አልፈልግም እያልሽ ነው ማለት ያን ያህል አስፈላጊ አይደለም እያልሽ ነው። ግዴታ አይደለም። አንድ መለስ አድርገውና ክርስቲያን እሱን አንብብና ወደ ቶፒኩ መልሰው ከቶፒኩ ወስጡታ ነው። ያ ምንድን ነው ይሄ ጥቁሩ ድንጋይ ኃጢአታቸው እንደሚሸከም የምታውቁት ምንድን ነው? እሱ መንካት ኃጢአትን ያስምራል ብሎ መሐመድ ተናግሯል። እንግዲህ ጥቁሩ ድንጋይ ከገነት ከመውረዱ በፊት ማለትም ገነት እያለ ማለት ነው ነጭ ነበረ። ብላክ ስቶን ዲሴንድድ ፍሮም ፓራዳይዝ። እንግዲህ ይሄ ድንጋዩ ሄደው የሚስሙት ማለት ነው መካ ውስጥ ያለው የወረደው ከገነት ነው። ኤንድ ኢት ዋዝ ሞር ዋይት ዛን ሚልክ፣ ከወተት ይልቅ ነጭ ነበር። ዘን ኢት ዋዝ ብላክንድ ባይ ዘ ሲንስ ኦፍ ዘ ችልድረን ኦፍ አዳም። ከዛ በኋላ በሰዎች በአዳም ልጆች ኃጢአትን እንደዛ ጠቆረ ይላል። የጠቆረበት ምክንያት በምንድን ነው? በኃጢአታቸው ምክንያት። አይ ኃጢአቴን የሚያስወግድልኝን ነገር ባረጉም ባላረጉም ችግር የለም ካልሽ መብትሽ ነው። ግን አላ ድንጋዩን ለኃጢአትሽ ማስወገጃነት ሰጥቶሻል ማለት ነው። ይበቃሻል ዛሬ። ገንዘብ ላለው ሰው ግን ግዴታ አይደለም ሀጂ። ለምሳሌ ገንዘብ ላለው ሰው ሀሊማ ግዴታ አይደለም? ገንዘብ ላለው ሰው ግዴታ ነው። ገንዘብ ያለው ሰው ግዴታ ማድረግ አለበት። ትእዛዝ አይደለ? ከሌለህ ነው የማትገደደው። ሀሊማ ደሃ ነች።
ሰላት ግዴታ አይደለ እንዴ ሀሊማ? ግዴታ ነው። እና ታዲያ ማንስትሬሽን ላይ ስትሆኝ ሰላት ታደርጊያለሽ? ግዴታ ነው ብለሽ አሁን ሌላ ጣጣ ውስጥ ልታስገባኝ ነው? አይ እንደዛማ ከሆነ አይሰገድም። ስለዚህ በኮንዲሽን ነው ግዴታና ግዴታ አይደለም የሚለው። ልሽ ገንዘብ ካለሽ ግዴታ ነው፣ ለሌለው ሰው ነው። ገንዘብ ለሌለው ሰው እኮ ዘካ መስጠትም ግዴታ አይደለም። ዘካ መስጠት ግዴታ ነው እንደተባለ ሁሉ ከሌለሽ ግዴታ አይደለም። ይሄም እኮ ገንዘብ ስለሌለሽ ነው ግዴታ ያለው ነው እንጂ ካለሽማ ሄደሽ ግዴታሽን ትወጫለሽ። ስለዚህ በኮንዲሽን ነው። አንቺ ልክ ሰላት እንደማሰግጂው ማንስትሬሽን ላይ ስትሆኝ፣ ይህም ደግሞ ገንዘብ ሳይኖርሽ ነው ግዴታ ያለው ነው እንጂ ካለሽ ግዴታ ነው። ስለዚህ አርካኑ ኢስላም እስከሆነ ድረስ ግዴታ አይደለም እንዳትዪ። እዚህ ጋር ቆይ እንትን ልበላቸው የሆነ ሚስ እንትን አራጭ ነገር አለ። አሁን ገንዘብ ላለው ሰው ማለት አንዴ ወደ ቶፒኩ መለሳው ክርስቲያን ቶፒኩ ላይ እንመለስ ነው። ግልጽ ነው፣ ኮንዲሽናል የሆነ ነገር ነው ብሎ እየተናገር ስለሆነ ቢኒ። ኤኒዌይስ ግን ሙቤ ይሄንን የመጽሐፍ ቅዱስ ጥቅስ ለምንድን ነው የማትቀበለው? ሙቤ መቀጠል ትችላለህ። ቅድም ስታወሩት በነበረው ነገር ላይ ለማውራት ነበር የገባሁት። ስለዚህ ነበር እያወራን የነበረው። ዋና ፖይንታችን ስለሆነ ማለት ነው። ክርስቶስ ኢየሱስ በቀጥታ እንደሚሰቀል ተናግሯል፣ እንደሚገደል ተናግሯል። ለምን አትቀበለውም? ከመሞቱ በፊት ከመሰቀሉ በፊት ይህን ተናግሮ ነበረ። ምንም ማለት እንዴት እሱ እንደተናገረ በምን ላቅ እችላለሁ? ይኸው ተቀምጧል መጽሐፉ ላይ። ማን የጻፈው? ስለ ጸሐፊው አይደለም ወንድማችን፣ ጸሐፊው ማቴዎስ ነው የጻፈው። ለምሳሌ ሁሉም ጽፈዋል። ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል። ሐዋርያቶች እንዳለ ከእሱ ጋር የነበሩት በዓይን ያዩት፣ በእጅ የዳሰሱት፣ የሰሙት፣ ከእሱ ጋር የተማሩ ያዩትን ነገር መደበቅ ስላልቻሉ ያንን ነገር ጽፈው አስቀምጠዋል። ለምንድን ነው አንተ ያን ያልተቀበልከው? ማቴዎስ በትክክል ይሄኛው እንደጻፈ በምንድን ነው ላቅ የምችለው? እንደዚህ ብሎ እንደጻፈ በምንድን ነው ላቅ የምችለው? ኦኬ እሺ፣ በጣም ጥሩ። ኢሳ አልሞተም አልተሰቀለም ብሎ ጽፎ የሰጠ ማን ነው ለአንተ? እሱ አላህ ራሱ ቀጥታ ነግሮኝ ነው። ማን ነው ጽፎ የሰጥ? ለአንተ ነው የነገረህ? ሰንሰለቱ ቁርአን ሰንሰለቱ ቼኑ ወደ አላህ ያደርሰኛል። ከፍ አድርገህ ማስረጃውን ያምጣው እስኪ በእናትህ። እስኪ ኢሳ አልሞተም አልተሰቀለም አልተገደለም ያለውን ከነ ሰንሰለቱ ከዛው ከቁርአን ማስረጃ ስጠኝ። ቁርአንን የጻፉት ማን ናቸው? ሰሃቦች ናቸው አይደለ? እሺ ማስረጃ የትኛው ምዕራፍ ላይ ነው? የትኛው ሰሃባ ነው ኢሳ አልሞተም አልተሰቀለም? የተቃጠለውና ያልተቃጠለውን ምንድን ነው ጥያቄያችሁ? ምንድን ነው? አንተም ደረብክብኝ። የተኛውን ልመልስ? እሺ ቀጥሎ፣ ችግር የለም። ያ ኮንዲሽኑን ምን አረከው ማለት ነው አንተ? መጽሐፉን የጻፈው ማን ነው የሚለው ላይ ያረከው ማለት ነው። እኛ እሱ አይደለም ጥያቄያችን። መጽሐፉ ማን የጻፈው? ይህን ከሌን የጻፈው ከዳድልም የጻፈው አይደለም፣ ተጽፎ ተቀምጧል። ስለዚህ በዛ ላይ አንተ ነቢይህ ከክርስቶስ ከ600 ዓመት በኋላ መጥቶ ኢሳ አልሞተም አልተሰቀለም ያለውን እንጽፈው ሰጥተውልኛል አስቀምጠውልኛል ብለህ ባመንከው ተቀምጧል። ስለዚህ አንተ ባመንከው እኔ በማምነው ነው ማለት ነው የምንወያየው እዚህ ጋር ሀሳባችንን ፍሎ የምናደርገው። ስለዚህ አንተ ይሄንን ልትቀበልበት የማትችልበት ምክንያት ምንድን ነው? ቶማስና እንትናን አያምንም፣ ማቴዎስን አላመነም። መፍቱ አደለ ሙቤ? አይ ቆይ እኔ እንትን ንግግሬን ግልጽ ላድርግላችሁ። ምናልባት ይኸውላችሁ እኔ እንደዚህ ያልኩበት ምክንያት ምንድን ነው? ቁርአንን ለምሳሌ ቁርአን አላህ ሱብሓነሁ ወተዓላ በጅብሪል መልኩ በጅብሪል በኩል ለነቢያችን ሰላም የሰጣቸው ነው። ቁርአን እንዴት ወረደ ምናምን እሱ ተረተረቱ ለአንተ ነው የሚሰራው፣ ለእኛ ተረተረት ነው እሱ፣ ለአንተ እምነት ነው። ሰንሰለቱ ሊነግርህ ነበረ። ሰንሰለቱ ቼኑን ላስረዳህ ነበረ። እሱ አያስፈልገንም አለኛ። ምንም አይሰራልንም፣ ምንም አይጠቅመንም። ምክንያቱም እኛ እንደዛ ብለን ስለማናምን ማለት ነው። ለአንተ ነው እሱ እምነት የሚሆነው እንጂ ለእኛ አይደለም። በደንብ አስተውል። ኦኬ፣ አንድ ሴት ከተደፈረች ለመደፈሯ ወይንም ደግሞ ተደፍሬያለሁ ብትል አንድ ሴት እንደ እስልምና አስተምሮ ስንት ምስክር ያስፈልጋል? ጥያቄውን ቀየርከው። ስንት ምስክር ያስፈልጋል? 4 ምስክር። 4 ምስክር። ኦኬ፣
እኔ የኢየሱስ ስቅለትና ሞት ከዛም በላይ ምስክር አመጣበታለሁ። ማቴዎስን እንዴት አመንከው ላልከው ማቴዎስ 1 ሉቃስ 2 ማርቆስ 3 ዮሐንስ 4 ጳውሎስ 5 ያዕቆብ 6 ይሁዳ 7 እያልኩ ከ10 በላይ ከዛም በላይ ሰጠሃለሁ። አንተ አንድ ዝሙት ለሰራች ሴት እንኳን 4 ምስክር ያስፈልጋል ብለህኛል አይደለ? ግዴታ አይደለም እሱ ከሌላ ስለዚህ ይህንን ታሪካዊ የሆነ ለውጥ እንትን የሚል አንተ ሙሐመድን የሚረዳ 1-3 መረጃ ስጠኝ እስቲ። አልተሰቀለም የሚል 3 አይደለም ተሙሐመድ ተነገረ ውጪ እስቲ 2 አንጣ። 2 አይደለም 1 በቃ አደረግኩልህ። እሳቸው ረ ነገሩ አላህን የነገረኝ ከአላህ በላይ ደግሞ ምስክርነትን አልፈልግም። አላህን የነገረህ አንተ። ስለዚህ ነብይ ነህ ማለት ነው አንተ። ምክንያቱም አላህ ቀጥታ ለማንም አይናገርም ለመልእክተኛ ከግርዶ ጀርባ እንጂ ይላል። ስለዚህ አንተ ነብይ ነህ ማለት ነው። ነብዩ ሙቤ እንዴት ነህ? እኔ በስነስርዓት እያወራሁ ለምን ቀልድ ምናምን አላስፈልግ ነገር ራስን አልከው። ቀጥታ አላህን የነገረኝ ያልከው አንተ ነህ፣ እኔ አይደለሁም ያልኩህ። ምን ማለት ነው? እንደዛም ማለት እኮ አላህ ሱብሓነሁ ወተዓላ በነቢዩ መሐመድ በኩል ነግሮኛል ነው ያልኩህ። እሳቸው በኩል ይህን እያናገረኝ ነው። ቆይ እኔ ጠየቅኩ መሐመድ የነገረህን ሳይሆን ከመሐመድ ውጭ ነው ያልኩህ። በደንብ አስተውሉ። ለሴት ዝሙት ለሰራች እንኳን 4 ምስክር ያስፈልጋል ያሉ አካላት አንድ ሚዩት አርግ አሊ ይደርባል። ዝሙት ለሰራች እንኳን 4 ያስፈልጋል ያሉ አካላት ጳውሎስን ስናመጣ ምን ጠየቀን? ጳውሎስ ትክክል ለመሆኑ ምንድነው ማስረጃው አለን። ጳውሎስ ከእግዚአብሔር ሰምቶ የታለ ምስክርነቱ? አዳምጣ፣ ይኸው ተከፍቶላል ፊት ለፊት በደንብ አስተውሉ። እሱ በትክክል እንደዛ ብሎ እንደጻፈ በምንድን ነው ማወቅ? እሺ ላዳምጣ። ይኸው ተከፍቶላል እኮ ፊት ለፊት። ይሄ እኮ ኮፒ የራሱ ጽሁፍ አይደለም እኮ የራሱ ጽሁፍ አይደለም ይሄ። ቆይ ያው መሐመድ ቁርአኑ ከመቃጠሉ በፊት ይህንን አይክድም ብዬ ነው ማምነው። ቁርአኑ ስለተቃጠለ ነው የተቃጠለው ቁርአን ላይ ነው አልሰቀሉትም አልገደሉትም የሚለው የገባው እንጂ ያልተቃጠለው ቁርአን ቢሆን ኖሮ እንደሰቀሉት በግልጽ ሊያምን ይችላል መሐመድ። ምክንያቱም የተቃጠለው ቁርአን አሁን የሚያምኑት ሙስሊሞች የተቃጠለው ቁርአን ነው እና ብዙ ሰዎችን እያነሳ ነው። እዛ ላይ እንግባ። እሺ ስለተቃጠለው ቁርአን እናውራ። እሺ ብዙ አዳም በደንብ አስተውሉ። እንዴት አመንከው? ጳውሎስ ማቴዎስን እንዴት አመንከው? ቫሊድ የሆነ ጥያቄ ነው ባይዞ የጠየቀው፣ ጤናማ ጥያቄ ነው የጠየቀው። ቅድም ምን ብያችኋለሁ? ቅድም ማቴዎስን ብቻ አይደለም ማምነው፣ ጴጥሮስ አለ፣ ማርቆስ አለ፣ ዮሐንስ አለ፣ ያዕቆብ አለ። ሁሉም ይስማማሉ። ይሄ በቸርች ውስጥ ያለው በመጽሐፍቶቻቸው ያለ ነው። የታሪክ አለ፣ የሮሞች አለ፣ የአይሁዶች ታሪክ አለ። ባያምኑበትም በክርስቶስ እንደ አምላክ ባይቀበሉትም እንደ ነቢይ እንኳን ባያምኑትም እንደሰቀሉት ያምናሉ። ይሄ 2ኛ ማስረጃ ነው። ይሄ ልጅ ሙቤ ሙስሊም እንደመሆኑ መጠን ደግሞ ማቴዎስን እንዴት አመንከው ብሎ ይሞግተኛል። ጤናማ ሙግት ነው። እነኚህ ሁሉ ደጋፊ መረጃ አምጥቼም ማቴዎስን፣ ዮሐንስን፣ ጴጥሮስን ላለመቀበል ይንገዳገዳል። መፍቱ ነው። ሙፈሲሮቹ ደግሞ ማቴዎስን፣ ጴጥሮስን፣ ዮሐንስን ትክክለኛ የክርስቶስ ደቀ መዝሙር ናቸው ብለው የእሱ ሙፈሲሮች ያምናሉ። የእሱ ሊቃውንቶች፣ እሱ የሚመራባቸው፣ እሱ የሚከተላቸው ሊቅ ያላቸው ሙፈሲሮቹ ማቴዎስ እውነተኛ ጌታ ደቀ መዝሙር ነው ብለው ያምናሉ። ይኸው መጽሐፋቸው ደግሞ አንብበው እስኪ አንዴ። እኔ ያልኩህ እኮ በምን ተቀበልካቸው፣ እንዴት ተቀበልከው ሳይሆን የት አለ ምስክርነቱ የት አለን ያልኩህ እንጂ እንዴት አመንከው እያልኩህ ምስክርነቱ አንብቤው የታን ምስክር ነው የሚለው እኮ ጽሑፉ ፊት ተቀምጦላል።
ይሄኛውን ጽሁፍ ራሱ እንደዚህ ብሎ እንደጻፈ በምንድን ነው የምናውቀው? ራሱ እንደዚህ ብሎ ጽፏል ወይ? አንብባ፣ ይኸው አንብብ። እሺ ላንብበው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ይህንን የት ወንጌል ነው ያለው? ማቴዎስ ላይ እኮ ማቴዎስ እንደዚህ ብሎ ለመጽሐፉ በምንድን ነው የማውቀው? ይሄ እስቲ ከራሱ ጽሁፍ ትችላለህ? የራሱ ጽሁፍ አለ። ከራሱ እያሳየው እኮ ነው። ራሱን እያሳየው ነው። ይኸው ይሄ እኮ ከእንትን ላይ ማለት የባይብል አሁን የመጽሐፍ ቅዱስ ኦሪጂናል ወደ ኦሪጂናል ቴክስት የሚባለው ሳይንት ከሶስተኛው ሴንቸሪ በኋላ ነው አይደለ? ወይም ከአራተኛው አይደለ? እሺ ከዛ በፊት ጽሁፍ አለ። የባይብል አውቶግራፊካሊ አለ ጽሁፍ አለ። ከዛ በፊት ከሶስተኛው ከአራተኛው ሴንቸሪ በፊት ያለ ጽሁፍ አለ ወይም የራሳቸው ይሄንኛው የለም የሚል አለ። አንድ ማምጣት ትችላለህ። ይሄ ክፍል ማቴዎስ የጻፈው ስህተት ነው የሚል ስህተት ነው አላልኩም እኮ በምን ማስረጃ ነው የጠየቃለሁ። ስህተት ነው አላለንም። በደንብ አስተውሉ። ስህተት ነው አላለንም። ስህተት ነው ካላልከን መሞገት አትችልም። ስህተት ነው ካልክ ግን ይሄ ክፍል የለም የምትል ከሆነ ክሌም ታደርግና ታመጣለህ ማስረጃ። እኔ እያልኩ ያለሁት ይህንን ጽሁፍ እውነት ነውም ውሸት ነውም ብዬ እንዴት ልቀበል? ማስረጃ በትክክል እሱ የሆነ እውነት ነው ውሸት ነው እርግጠኛ ልሆን? እውነት ነው ውሸትም ነው ብለህ ለመቀበል ከተቸገርክ ስህተት ነው ብለህ የምታምን ከሆነ ማስረጃ ማምጣት የሚጠበቅብህ አንተ ነህ። እኛ ግን እውነት ለመሆኑ አመጣንልህ። አሁን ያንተ ድርሻ ይሆናል ማለት ነው። ምን ነበር ጠየቀኝ? አንተ እኮ ምን ነበር ጠየቀኝ? ይሄኛውን ጽሁፍ ኢየሱስ ክርስቶስ እንደዚህ ብሎ መናገሩን አንተ ለምን አታምንም አልከኝ። እንደዚህ ብሎ ለመናገሩ በምን እርግጠኛ ሆናለሁ ስለ ደግሞ የማቴዎስ ወንጌልን አመጣህልኝ። ማቴዎስ እንደዚህ ብሎ መጽሐፉን በምን አውቃለሁ? ከራሱ ጽሁፍ ታሳየኛለህ ወይ ነው? ተቃርኖ የለም እያልኩ ነው። እኔ ደግሞ በዚህ ጉዳይ ላይ ተቃርኖ የለም እያልኩ ነው። አንተ ለምሳሌ በአንተ ፐርሚስ ልስማማለሁ። ቁርአንን ለምንድን ነው ያመንከው? አልሰቀሉትም ብለህ ቁርአንን አልሰቀሉትም ብለህ ቁርአንን መሰረት ለምንድን ነው ያመንከው? ምክንያቱም ሰንሰለቶች ይኑ እስከ አላህ ድረስ ስለሚያደርሰኝ ቀጥታ አላህ የነገረኝ ነው። ምንም የተቋረጠ ሰንሰለት የለውም። ቼኑ አሁን ለምሳሌ እኔ የቀረሁት ቁርአን ማን ያስቀራኝ? ኡስታዜን ያስቀራኝ። ኡስታዜ ከማን ያቀረው እየተባለ ሄዶ ወደ ሳቦች ይደርሳል። ሳቦች ነቢያችን ይደርሳሉ። ከዛ ደግሞ አምጣልኝ እንደዛ ሚል እኔ ቼን ልስጥ። እኔ አሁን ቼን እሰጥሃለሁ። የአንተን ቼን አሳየኝ። ያስተማሩንን እኔ እሰጥሃለሁ። አሁን ያንተን ይሄንን ቼኑን አይደለም አላህ ድረስ በደንብ አስተውል። አይደለም አላህ ድረስ ኢብኑ ተሚያ ድረስ ሂድልኝ እስቲ። ክርስቲያን እንዴት ላቅልቅ ወይ የእኛ ቼን እንዴት እንደምናወጣ ላሳየ። እሺ ልቀጥል። ቁርአን አውጣ ቼኑን አውጣ እናሳየን። አንድ ስልክ ነው ያለኝ። ልንገርና እንትን ልበል። ኦልዴስ ቁርአን ማኑስክሪፕት ብለህ ግባ። አሁን አውጣ እስከ ኢብኑ ተሚያ እንኳን ሄድልኝ እስቲ። አንድ አዳምጠኝ። እኔ አንድ ስልክ ነው ያለኝና እኔ እንትኑን ልንገር፣ ድረገጹን ልንገርና ገብተህ እንትን ማለት ትችላለህ። አውጣ አንድ ስልክ ነው ያለኝ። እንዴት እንደሚቆጠር አሳያለሁ። የለህም። በደንብ አስተውሉ። የለውም። እኛ አባቶቻችንን ምክንያቱም ሰንሰለት መቁጠር እንችላለን፣ ማሳየት እንችላለን። በሁለት እጥፍ አድርገንልህ መሄድ እንችላለን። እኛ ማሳየት እንችላለን። እነኚህ የምታያቸው ቼን ነው። ይሄ ያው እስከ ኋላ መሄድ እንችላለን። እስከ ማርቆስ ድረስ አፖስቶል ኦፍ ማርቆስ የማርቆስ ወንጌል ድረስ መሄድ እንችላለን። አየህ ኤኒዌይስ እኛ ጋር እንዳሞከሩት
ከአንዴ እንዳሞክሩት። ኤኒዌይስ አሁን ማይክን ትይዝና መረጃውን ትከፍታለህ። ማን ጋር እንደምታወራ እወቅ በመጀመሪያ። ኦኬ ሳይ ቡሃሪ 49:87 ክፈትልኝ። ላውራት አድርገኛል። ማውራት አልችልም። ማስረጃ አሁን ማስረጃ ታመጣለህ። የመጀመሪያው ቁርአን ወገኖቼ ተቃጥሏል። ሎክ ፍየል የበላው ነው። ፍየል የበላው ላይ አለ፣ የጠፋ አለ፣ የተቃጠለ አለ። ኡስማን ምን አደረገው ይላል። አንብብ፣ ክርስቲያን አንብበው። ራሳቸው የመጀመሪያ የሃይማኖት መጽሐፍቶቻቸውን ያቃጠሉ ያወደሙ ሙስሊሞች ናቸው። አንብበው። አሁን የኛን እዛ ላይ ቅድም እስከ ማርቆስ ድረስ ሰንሰለቱን አሳያችሁ አይደለ? ከማርቆስ ወንጌል ላይ እሰጣችኋለሁኝ ክርስቶስ እንደተሰቀለ የተናገረበትን ሰንሰለት ነው ፈልገው አይደል? ቀጥል። ምንድነው የቁርአን የመጀመሪያዎቹ ቁርአኖች ተቃጥለዋል። ኡትማን ሴንት ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ዋት ዜ አር ኮፒድ ኤንድ ኦርደርድ ዛት ኦል ዘ አዘር ቁርአኒክ ማቴሪያል ዌዘር ሪትን ኢን ፍራግመንታሪ ማኑስክሪፕት ኦር ሆል ኮፒስ ቢ በርነት። ምንድነው እንዳለ እስቲ ከላይ ጀምር አንብበው። አንድ ክርስቲያን ይቅርታ፣ ከላይ ጀምር አንብበው ውስጥ ያዝና አንብብ። እኛ መቃጠሉ ነው የምንፈልገው። ምን አደረገው? ኮፒዎቹ ሰበሰበና የመጀመሪያው አዳም ከላይ ጀምር አንብበው። አረብሽ ሎክ ቁርአኑን የመጀመሪያ ቁርአን የለም። ራሳቸው ሰብስበው መረጃ ለማጥፋት ክርስቶስ እንደተሰቀለ የሚናገርበትን ከላይ አንብቡት። መልሳል ይላል። እንዲህ ቁርአናቸውን ሰብስበው ብቸኛ ያቃጠሉ ቢኖሩ ሙስሊሞች ናቸው። የሃይማኖት መመሪያቸውን ሰብስበው ካቃጠሉት አንዱ ሙስሊሞች ናቸው። ስለዚህ ያ መጽሐፍ የለም። አሁን ላይ ቁርአናቸውን ባያቃጥሉ ሰብስበው ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ሐዋርያትን ወይንም ደግሞ ሰንሰለት ቼን ኦፍ ናሬሽን ከተፈለገ መቁጠር እንችላለን፣ ማሳየት እንችላለን። ሐዋርያው ቅዱስ እንትና ማርቆስ ለምሳሌ ምዕራፍ 8 አንዴ ቼክ አድርግልኝ። ምዕራፍ 8 ቁጥር 31 የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጸሐፍቶችም ሊጣል ሊገደልም ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጾ ይናገር ነበረ። ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመር። ማቴዎስ መጽሐፉን በምን እናውቃለን? አሁን ማርቆስ መሰከረልን። እዛ ጋ ማቴዎስ ምን ብሎ ጻፈ? እዛ ጋ ክርስቶስ እሰቀላለሁ እሞታለሁ ሲል ጴጥሮስ ምን ይል ጀመር? ተው አይሁንብህ ይቅርብህ ሲል ነበር እዛ ጋ። እዚህ ጋ ደግሞ ማርቆስ ደግሞ ምን ብለው ነገረን? ክርስቶስ እንደሚሰቀል እንደዚህ ነገረንና ጴጥሮስ ተው እያለው ነበር ብሎ ማርቆስ ነገረን። ማርቆስ ደግሞ የማን ተማሪ ነው? የጴጥሮስ ተማሪ ነው። አንደኛ ጴጥሮስ ምዕራፍ 5 አንዴ ቼክ አድርግልኝ፣ ቁጥር መጨረሻ አካባቢ ላይ ተማሪው ነው ጴጥሮስ ደግሞ ለማርቆስ ይመሰክርለታል። ኦኬ ከቤት እንዳወጣችሁ በቃ እሱ አካባቢ መልሰው መጨረሻ አካባቢ በቃ ኦኬ። ከእናንተ ጋር ተመርጣ ባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። ልጄ ማርቆስ ሰላምታ ያቀርብላችኋል። አንዳቸው ለአንዳቸው በዛ እንደምነበሩ ለመጻፋቸው ምስክር ይሆናሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ዝም ብሎ ሰንበዲ መጥቶ ከጊዜ በኋላ ሙፈሲር ተብሎ እንደነ ኢብኑ ተሚያ እንደነ ኢብን ከሲር ዝም ብሎ ብድግ ብሎ የሚተረትረው ተረት አለም። እኛ እነኚህ እነማን ናቸው? ጌታ የመረጣቸው ደቀ መዝሙርቶቹ ናቸው። ጴጥሮስ የጌታ ደቀ መዝሙር ነው። ማርቆስ ከ12ቱ የጌታ ደቀ መዝሙር አንዱ ባይሆንም የጴጥሮስ ተማሪ ነው። አንዳቸው ለአንዳቸው እንዲመሰክራሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ያኔስ ቀጥሉ። እንደዚህ አይነት ነገር ውስጥ ከገቡ እኮ ጭራሽ እነሱ መወጣት የማይችሉበት ችግር ውስጥ ነው የሚገቡት እና በጣም አስቸጋሪ ነው የነሱ። ቁርአን አንድም ነገር ባልተናገረበት ትንፍሽ ባላለበት ነገር ሙስሊሞቹ ጭንቅላታቸውን ይጠቀማሉ። ጎበዝ ናቸው። ከሙሐመድ ይሻላሉ፣ ከቁርአን ይሻላሉ።
ጭንቅላታቸውን ለመጠቀም ይሞክራሉ። ጥያቄው ጥሩ ነው እንደ ጥያቄ፣ ግን የእነሱ ሃይማኖት የሚቀበርበት ነው የሚሆነው ማለት ነው። ትንሽ አስቸጋሪ የሚያደርገው ያ ነው። ስለ ክርስቶስ ስቅለት ከኢንተርናል ኤቪደንስም ኤክስተርናል ኤቪደንስም በጣም እጅግ በጣም በርካታ ማስረጃዎችን አምጥቶ ማሳየት ይቻላል። በብሉይ ኪዳን ክርስቶስ ኢየሱስ እንደሚሰቀል ለምሳሌ ትንቢት ተነግረውለታል። ነቢያቶች ትንቢት ተናግረዋል። ክርስቶስ መከራ እንደሚቀበል፣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ ትንቢት ተናግረዋል ነቢያቶች። ለምሳሌ እነ ዳዊት፣ ለምሳሌ እነ ኢሳያስ፣ እነዚህ ሁሉ ተናግረዋል። እነ ዳንኤል ተናግረዋል። ስለዚህ በብዙ ነቢያቶች ትምህርት የጸና ከዛ በኋላ ደግሞ በሐዋርያቶች የተረጋገጠ እነዚህ ትምህርቶች ናቸው የክርስትና መሰረቶች። በኤፌሶን ምዕራፍ 2 ቁጥር 21 አካባቢ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ስለሚናገር ማለት ነው። ለምንድነው ሙስሊሞች ነቢያቶችን የማትቀበሉት? ለምንድነው ሐዋርያቶችን የማትቀበሉት? እነሱ ስለ ክርስቶስ ሞትና ትንሣኤ እንደሚሞት፣ እንደሚሰቀል፣ እንደሚነሳ ስለተናገሩ ማለት ነው። መሐመድ መሐመድ ሰላም ነው አለን አለን፣ እግዚአብሔር ይመስገን። ይደውላሉ። ቆይ አሁን ነገ እንትን ካልኩኝ ታች ሊሆን መሰለኝ። ኦኬ፣ መመለስ ይመቻል። መመለስ የምትችል ከሆነ ጥያቄ ነበረ። ከምንድን ነው? ኦኬ፣ ቁርአን ግልጽና የተብራራ ነው አይደል? ኦኬ፣ ኢሳ የቱ ጋ ነው? አንድ ቦታ እስኪ ስጠኝ ማስረጃ። አልሰቀልም አልሞትም ብሎ የተናገረበት። እኔ አላቅም እባክህ። እሱ አሁን እስልምና ውስጥ ነው ያለው ማይኔ? አዎ፣ አንተ ሁሌ ተማሪ ነህ። ከስር ሆነህ ተማር። የሚያምርብህ እሱ ነው አይደለ? አዎ፣ ይደውላሉ። እዚህ ጋር ሲሆን በኢሞ ሲደውሉ ያስወጣኛል። ኦኬ፣ ሳትማር ለምን ሄድክ አንተ? አስቀድመው ነው ሳታውቅ ለምን ሄድክ? የተማርኩት ከላይ ከላይ ነው። ስለዚህ አጭበርብረዋል። ለጭበረበሩ ገብተዋል። አሁን እንዳታለሉ ተረድተዋል። እስቲ ቆይ እያየው ነው። አጭበርብረዋል፣ ሸውደውሃል። ኔስ አቅራቢያ ቤተክርስቲያን ካለ ቤተክርስቲያን ሄደህ ንስሐ ግባ፣ ተማር። እሱ ነው የሚያዋጣ። ሌላ የምፈልገው ነገር አለ? አረ የለም። ሸውደዋል። ምክንያቱም ክርስትናውንም እስከዚህም ነህ፣ የምታውቀው ነገር የለም። እስልምናውን ደግሞ ዜሮ ነህ፣ ምንም የምታውቀው ነገር የለም። ስለዚህ አታለውሃል። አሁን በጊዜ ከነቃ አሪፍ ኮንክ ሹልክ ብለህ ወደ ቤተክርስቲያን መመለስ አይሻልም? ፍቅር እንደዛ ነው እንዴ? ሁሴን መሐመድ ጠራሩ ወይ እንደዛ አድርግ አይሻልም? ይሻላል አለ። ኦኬ፣ ቃልን ወይም ፎሎ አድርገውና ጥያቄዎች ካሉ ያልተመለሱልህ ይመልስልህ። ሁሴን እንኳን ደህና መጣ። መልስና በውስጥ እሺ፣ እፉዬ እፉ፣ እሺ፣ እንኳን ደህና መጣ። አልሐምዱሊላህ። ኢየሱስ መሰቀሉን ታምናለህ አታምንም? ወማ ቀተሉ ወማ ሰለቡ ወላኪን ለሁም ሹቢሀ ለሁም። አልተሰቀለም አልተገደለም። እንደ የሕፃን መጫወታ ነው እንደ ኢየሱስ የሚሰቀለው? እንደ ኢየሱስ በጣም ክብር አለው። እሱ የፈጠረ ፈጣሪ ለመጫወት አላህ መጫወቻ ሆነ ነው። እንደ ጭቃ ሲያቦካ የኖረው እናንተን የፈጠረ በጭቃ አላህ መጫወቻ ሆነ ነው። ከሌሊቱ ለኢየሱስ ጠየቀኝ አይደል? አዳምጥ አትጨማለቅ። አላህ መጫወቻ ሆነ ነው። ከሌሊቱ 1/3 ዱብ ዱብ እያለ ወደ ቅርቢት ሰማይ የሚወርደው። አዳምጥ። አርሽ ላይ የተንጠለጠለው አላህ ክብር ሆነ ነው። በደንብ አስተውል። ኦኬ፣ በደንብ አስተውል። እስከ ዛሬ ንዴት ይዛሉ እኮ ሰው አልነቃይም እንጂ ተናደ ነው የሁሉም ይታወረ ንዴት። እንደዛ አይደለም። ኧረ አዳምጥ። ታዳምጠኛለህ? መልካም። ኢሳ ነብይ ነው እንዴ?
ሁሴን ኢሳ ኢሳ ነብይ ነው፣ ነቢይ ነው፣ መልእክተኛ ነው። የጠፉ በጎች ላይ ነው የተላከው። መልካም ኦኬ። ኢሳ ሞቷል አልሞተም? አልሞትም። ኦኬ ተመልሶ ይመጣል። አላህ የፈጠረ አላህ የላከ ነቢዮት እንዳለ በህይወት ያለው ኢድሪስ እና ነቢ ዒሳ ነው አለይሂ ሰላቱ ወሰላም። ነገ ይወርዳል። ጀዳል የሚገለው እሱ ነው። ቤቱል መቅደስ ፊት ለፊት ልጆቹ ወርዳል። ከነ ሚካኤል ከነ ልጆቹ ይላል እንዴ? ልጆቹን ዞ ትዳር መስርቶ ተማን ጋር ተጋብቶ ነው ልጆቹ። አዳምጠኝ አንተ። የት እንደሚወርድ ከእናንተ በላይ እናውቃለን እኮ። አንተም ብሎ አዳምጣ ሁሴን፣ ማታዳምጠኝ ከሆነ አስቸጋሪ ነው የሚሆነው። ማይክን አንሳና ተረጋጋና አዳምጠኝ። ኦኬ ኢሳ ተመልሶ ይመጣል አልከኝ አይደለ? ነብይ ነው አልከኝ። ከኢሳ በኋላ የሚመጣ ነብይ አለ የለም? ሙሐመዱ ረሱሉላህ ተመልሶ ይመጣል። ሙሐመድም ተመልሶ ይመጣል። ሙሐመድ መጥተዋል። መምጣት እሺ ባይ ከኢሳ በኋላ ሞት ነቢ ሙሐመድ አለይሂ ሰላም ፕሊስ። ኢሳ በህይወት አለ አይደለ? አለ በህይወት የፈጠረ ፈጣሪ ነው። ኦኬ ኢሳ ተመልሶ ይመጣል አይደለ? አዎ ይመጣል። የሚመጣም ተናግሯል። ኦኬ ኢሳ ከመጣ በኋላ ከኢሳ በኋላ የሚመጣ ነቢይ ሌላ አለ? የለም፣ አኹር ዘማን ነው። ስለዚህ ኢሳ ነቢይ ነው። ከኢሳ በኋላ የሚመጣ ሌላ ነቢይ የለም። የመጨረሻ ከኢሳ በኋላ አለይሂ ሰላም የመጣ ነቢ ሙሐመድ ነው። ከነቢ ሙሐመድ በኋላ አልጠየኩም። በእናትህ አዳም አትወዛገብ። የኢሳ አልፎ ነቢ ሙሐመድ ተላከ። ኢሳም ተናግሯል እኮ ነቢ ሙሐመድ ረሕመቱል ዓለሚን ነቢ ሙሐመድ ዓለም ረሕመት ነው። ጠይቅን አዳም ምን ያናደኛል? ኢሳ ተመልሶ ይመጣል አልከኝ፣ ነብይ ነው አልከኝ። ኢሳ ከመጣ በኋላ ሌላ ነብይ ይመጣል ወይ ነው ጥያቄ። ለምን ትልቅ እንደ ፈጣሪ ታደርጋለህ? ወይ ኢሳን ሰው አላደረኩም። የመጨረሻ የነቢ ሙሐመድ ንግግር የሰው ልጅ የሆነ ንግግር ሆነ። በቃ ሁሴን ሶሪ፣ ተማር። በቃ የሚያምርበት ትማር ነው። ሚዩት አድርግ። ሁሴን መራታ የራሱን ሀሳብ ብቻ ነው እንትን የሚለው ከስሮ ነው ይማር። ሁሴን እንኳን ደህና መጣ። ሰላም ነው። እንዴት ነህ? ደህና ነው ይመስገነው። እንዴት ነህ? ኢሳ የመጨረሻ ነብይ ነው ብለህ ታምናለህ? ኢሳን በደንብ አድርጎ ነብይ ሰው እኮ ነው፣ ሰው ነው። አንተ ነህ እንዴ? ኢሳ ሞቷል አልሞተም? አለ። ማን ነው የሚገለው? ሰው ይገለዋል። ኢሳ ሰው ነው አለና ሞቷል እንዴ ለዋለው እንዴ አለ። ማን ነው ሰው ይገለዋል እንዴ? ኢሳን አለ። ከሰው በላይ ነው አለ ማለት ነው። እናንተ ነቢያቶች የሚገደሉት ምንድን ነበሩ? ነቢያቶችን ትገድላላችሁ ቁርአኑ የሚለው ለካ ኢሳ ነቢይ አይደለም ሰው ብቻ አይደለም ማለት ነው። ጌታ ስለምትለው ነው። አንተ ጌታ ስለምትለው ኢሳ ነቢይ ነው አይደለም? ኢሳ ነቢይ ነው አይደለም? ተማር። የሁሴንን ተማር፣ በእናትህ ተማር። ተመልሶ ይመጣል አይመጣም? ይመጣል። ሶላት ይሰግዳል መጥቶ መልካም። ደጃልን የሚገል ኢሳ ከመጣ በኋላ ሌላ ነቢይ የሚመጣ አለ ከሱ በኋላ? የለም፣ አበቃ። የለም። ኦኬ ኢሳ ነቢይ ነው አይደለም? ኧረ ተማር በእናትህ አንተ ሰው ከጎግል ላይ ተማሩ። ስለምና በደንብ ተማር አንተ። ነቢይ ነው አይደለም? ፕሊስ ነቢይ ነው አይደለም? በደንብ ነው እንጂ ነው። ኦኬ ስለዚህ ኢሳ ከመጣ በኋላ ሌላ የሚመጣ የለም። ማለቂያ ነው አይደለ? መልቀያማ ነው። ደጃልን ይገላል። ደጃልን የሚገለው እሱ ነው፣ ሰው ስለሆነ። እናንተ ጌታ ሰው ይመጣል ሺህ ዓመት። ስለዚህ በደንብ አስተውሉ። እናመሰግናለን። ኢሳ የመጨረሻ ነብይ ነው ማለት ነው። መሐመድ የመጨረሻ ነብይ ነው የሚለው ተረት ነው። ኢሳ ይመጣል ነብይ ነው አለን። ከኢሳ በኋላ ሌላ የሚመጣ ነብይ አለ ወይ ብዬ አልኩት። የለም አለኝ። ጨረስን። ኢሳ የመጨረሻ ነብይ ይሆናል እንጂ መሐመድ የመጨረሻው ነብይ አይደለም። የነቢያት መደምደሚያ የመጨረሻ ነብይ የሚለውን ተረት መስጊድ ላይ ስቀሉት ማለት ነው።
ጌታ አይደለም። ኤኒዌይስ ፕሊስ አዳምጣ፣ ተረጋጋ። ተስገባ ያቦ ማልታት ነጋያን ቀብዱይ ማን ውጣ ውጣ ከዚህ አንተ ሁልጊዜ ሄዳ ትጃጃል። ውጣ አቦ ታታ ብያረ ከስሩ ነው አይደል? ኤኒዌይስ ቀጥርሽ። አሁን እኮ ምን እንደሚያስተምሯቸው ሙስሊሞች በጣም ማወቅ አስቸጋሪ እየሆነ ነው እውነት ለመናገር። እስኪ ማሂር አለ? ማሂር ረጅም ሰዓት ፖዝ እየሆንክ ስለሆነ ወይ ላስወጣህ ነው ወይ አብራ። ማሂር ያ እንግዲህ ምንድነው ሙስሊሞች አህያ ለመግዛት የሁለት ምስክርነቶችን መጠየቅ እንዳለባቸው ቁርአን ይናገራል። በሽያጭ ሲዋዋሉ ሁለትና ከዚያ በላይ ምስክሮች፣ ሴት ልጅ ደግሞ ዝሙት ስትሰራ 4 ምስክር እንደሚያስፈልጋት ይናገራል። ኢሳ ተሰቀለ አልተሰቀለ የሚለው ምስክርነት ደግሞ እስልምና ያለው በአንድ ግለሰብ ላይ ብቻ ነው። ለዛውም ማንበብ የማይችል መጽሐፍ የማይችል የቀድሞ ነቢያቶችን የማያውቅ ቅዱሳን መጽሐፍትን የማያውቅ ነብይ ማለት ነው። ሙሐመድ ያውቃል የምትሉ ከሆነ መግባት ትችላላችሁ ሙስሊሞች። ሉክ በ6ኛው ክፍለ ዘመን አረቢያ ምድር ውስጥ ጣዖት አምልኮ በተንሰራፋበትና በተስፋፋበት ቦታ ላይ ተወልዶ ስለ ነቢያቶች ምንም በማያውቁ ቤተሰቦች አድጎ እናቱም ጣዖት አምላኪ፣ አባቱ ጣዖት አምላኪ፣ አጎቶቹ ጣዖት አምላኪ፣ እህት ወንድሞቹ ጣዖት አምላኪ፣ ለጣዖት ሊሰዉ የነበሩ ሰዎች ነበሩ። ስለዚህ በእነዚህ አይነት ማህበረሰብ ውስጥ ተወለደና ከዛ በኋላ በ610 አካባቢ ማለት ነው ነብይ ሆነ ተባለ። ምንም የሚያውቀው ነገር የለም ስለ መጽሐፍ። ከዛ አልተሰቀለም ምናምን የሚል አዲስ የሆነ ዶክትሪን ይዞ መጣ ማለት ነው። ሶ እኛ ደግሞ ከዛ በፊት የክርስቶስ ኢየሱስን ስቅለት እጅግ በጣም በርካታ ሐዋርያት ተናግረዋል። ነቢያቶች እንኳን ትንቢት ተናግረዋል። ክርስቶስ ደግሞ ከመሰቀሉ በፊት እጅግ በጣም በርካታ ቦታዎች ላይ ደጋግሞ ነው የተናገረው። ለምሳሌ ለአብነት ከማቴዎስ ወንጌል ብቻ ስንቴ እንደተናገረ እንኳን ላሳያችሁ በሚገርም ሁኔታ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ጀምሮ ብታነቡት ታገኟችኋላችሁ እና የማቴዎስ ወንጌልን ብቻ ላሳያችሁ። ምን ይላል? ማቴዎስ ምዕራፍ 16 ቁጥር 21 ጀምሮ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች እና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በ3ኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ለ12ቱ ሐዋርያት ክርስቶስ ኢየሱስ እንደሚሞት እንደሚሰቀል ይሄንን በጣም በተደጋጋሚ መናገር ጀመረ። እዛው ምዕራፍ 17 የማቴዎስ ወንጌል ቁጥር 22 ላይ ደግሞ ምን ይላል? በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በ3ኛው ቀን ይነሳል አላቸው። እጅግም አዘኑ ብሎ ይናገራል። ስለዚህ ሐዋርያቶች ክርስቶስ እንደሚሞት እንደሚሰቀል ሲነግራቸው ያዝኑ ነበር። የሚነግራቸው እንኳን ደጋግሞ ነበረ። እጅግ በጣም በርካታ ጊዜ ነግሯቸዋል። ብዙ ቦታ ላይ አለ። የቁጥር ምዕራፍ 25 ጀምሮ ያለውን ደግሞ ላሳያችሁ። ያ ምዕራፍ 26 ቁጥር 2 ላይ ምን ይላል? ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀልና አልፎ ይሰጣለው ብሎ ይነግራቸዋል። በዚያ ጊዜ የካህናት አለቆች በሕዝቡ ሽማግሌዎች ቀያፋ የሚባለው በሊቀ ካህናት ግቢ ውስጥ ተሰበሰቡ። ሉክ ይሄ ማቴዎስ ብቻ የዘገበው ነው። ስለ ክርስቶስ ስቅለት ማቴዎስ ብቻ የመዘገበው ነው። ማርቆስ ከዚህ ባልተናነሰ፣ ዮሐንስ፣ ሉቃስ ከዚህ ባልተናነሰ ክርስቶስ እንደሚሰቀል ገና የወደፊቱን ፎርቶልድ እያደረጋቸው ነው፣ እየነገራቸው ነው ማለት ነው። ለምንድን ነው ይህን የማትቀበሉት? እኔ ከሙሐመድ በፊት እንደዚህ ኮንፈርምድ የሆነ የተረጋገጠ ሐዋርያቶቹ ከእሱ ጋር የነበሩት ሉክ አሁን ይሄ ማቴዎስ ማን ነው ዮሐንስ ማን ነው ካል የአንደኛ ዮሐንስ መልእክት የሐዋርያ ዮሐንስ ጸሐፊ ምን ብሎ ይናገራል? ስለ ሕይወት ቃል ከመጀመሪያው የነበረውንና ይላል የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራላችኋለን። ሉክ ከመጀመሪያው የነበረውን የሰሙትን በዓይናቸው ያዩትን የተመለከቱትን በእጆቻቸው የዳሰሱትን እናወራላችኋለን። ሕይወት ተገልጣ አይተንማል እንመሰክርማለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወት እናወራላችኋለን ብሎ ይቀጥላል ማለት ነው። እነዚህ በቀጥታ ከእርሱ ጋር የነበሩት ከክርስቶስ ኢየሱስ ጋር የነበሩት
ሐዋርያቶቹ እዛው ቦታው ላይ ሆኑ ያስተላለፉትን ነው ማመን ያለብን ወይስ ከክርስቶስ ኢየሱስ በቦታ እንኳን ከማይገናኙ ሉክ በቦታ ከማይገናኙ በቋንቋ ከማይገናኙ ሐዋርያቶቹ ቋንቋቸው ምንድን ነበር? ሙሐመድ ቋንቋው ምንድን ነበር? በምንም ከማይገናኙ ሙሐመድ ከ610 ዓመት በኋላ መጣና አልተሰቀለም፣ አልገደለም ብሎ አጋንንት ትምህርት ይዞለት መጣ ማለት ነው። አጋንንት። ምክንያቱም የክርስቶስ ኢየሱስ ስቅለት የሚቃወም አጋንንት ስለሆነ እነዚህ ምስክርነቶች እንደ ደመና የከበቡንን ምስክርነቶች ለምን አትቀበሉ ሙስሊሞች ነው የኛ ጥያቄ። ስለዚህ የክርስቶስ ኢየሱስን ስቅለት የሚቃወም አጋንንት ነው፣ ሰይጣን ነው። ሙስሊሞች ይህን እወቁ። አጋንንት ደግሞ ከመጀመሪያው ሐሰተኛ አጭበርባሪ ነበር ይላል መጽሐፍ ቅዱስ። ሐሰተኛ፣ ውሸተኛ፣ የውሸት አባት ነበረ። ስለዚህ ለሙሐመድም የተገለጠለት ይህንኑ ሐዋርያቶች ያዩትን ክህዶ ስለሆነ እንትን ያለው ይዞት የመጣው ትምህርት ማለት ነው። ሰው ለምንድን ነው የማትቀበሉት? ጀማል መቀጠል ይችላል። ቢ ሰላም ነው። እኔ ልቀጥላ። እንዴት ናችሁ? እኔ አልቀበልም የኢየሱስን ስቅለት። ሻይብ ተረባሽ ነው። ኧረ እኔ አልቀበለውም። ባለፈው ይቅርታ አልጠይቅም፣ ይቅርታ ሰጠይቅ ወጣ ባለ አሁን ደግሞ ለምን ዘንድ የምገባው? እሺ ተረኛ ማን አለ? ሙስሊም አለ እዚህ ውስጥ? ኦኬ አርዲ ሰላም ብለናል። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። መልካም አልሻባብ ወይ እኔ አልቀበልም። አሁን ሰምቻችኋለሁ። የኢየሱስን ስቅለት ቅድም ተናግረሃል። አሁን ማርቆስን ገልጸሃል፣ ሉቃስን፣ ማቴዎስ ከ12 ሐዋርያቶች እርግጥ ትክክል ነህ፣ ማቴዎስ አለ። ከዛ ውጭ ግን እነዛ ሰዎች የጴጥሮስ ተከታይ ነው ብለሃል። ማርቆስ ግን ጳውሎስን ያመጣቸው እና ለዛ መረጃ እንድትሰጠኝ ይፈልጋለሁ። የጴጥሮስን ማርቆስ መማሩን ማለት ለምን በሌላ መጽሐፍ ላይ ጳውሎስን ያመጣቸው ማርቆስና ሉቃስን 12 ሐዋርያቶች ላይ የሉም። አሁን ማቴዎስ ግን አለ 12ቶች። ግን እኛ ማንቀበልበት ደግሞ እኔ ማንቀበልበትን አስተምሮቱ ማቴዎስ እንዳለ ከተማመንን ማቴዎስ እጅግ ደጋግሞ ምዕራፍ 16 ላይ ምዕራፍ 17 ላይ ምዕራፍ 20 ላይ ክርስቶስ እንደሚሰቀል እንደተናገረ አስቀምጦታል። ማትቀበለው ካዳ ማቴዎስን የሚሰቀልበት ምክንያት አስተምሮቱ ምንድን ነው ነው መማሩ። አሁን ይኸውልህ የተሰቀለበትን ምክንያት ሊቀ ሊቃውንቶቹ አሳልፎ እንዲሰጡት ምክንያቱ ጊዜ ጌታ ሻብ ቅድም እኮ እሱ ምክንያቱም በደንብ አስረዳዊኝ። ማነች የሆነ ሊጠይቃ የሆነ ሙስሊም ሊጠይቃ አስረዳዊኝ ሰው። አሁን ምክንያቱ ሌላ ጉዳይ ይሆናል። አሁን ስዕለቱ ኦኬ፣ አሁን እንዳትቀበል ያደረገ ምክንያቱ ከሆነ ሌላ ጉዳይ ነው። ስለዚህ አሁን እናንተ ስዕለቱ ተናግሯል። እፎይ አንድ ነገር እንደማመጥ ይኸውልህ፣ አሁን እኛ ቅድም ማነው ክርስቲያን የሴጣን ምናምን የሚለው እሱ እንትሆና የሆነ የሀሳብ ልዩነት አለን። ያን ሀሳብን ልዩነታችንን እዚህ ጋር መተማመን እንችላለን ያለ ትችት። ክርስትናን አሁን ቅድም እንዳልከው ኢየሱስ እንዲሰቀል ያደረገው አንድ ሴጣን ነው። ገብቶሃል? የሆነ ሴጣን የሚባል ትልቅ አካል አለ። የአካል ነው በ30 ዲናር የሸጠው ምናምን። ከዛ በፊት ደግሞ ፈትኖታል። አንድ ክርስትና እኔንም አልቀበለውም። ምክንያት ነው የምነግርህ። እንደ ምክንያት ከጠየቀኝ አንድ ይህን አልቀበለውም። ለምን? ሴጣን የሚባል አካልን ኢየሱስን ፈተነው። ከዛ ከልጅ ልጅ ተወልጅ የሚልም ባይብል ላይ የለም ሳነብ። ስለዚህ ምንድን ነው ምክንያቱ ነው ማለት አሁን የተሰቀለበት ምክንያት ምንድን ነው? መልካም የተሰቀለበት ምክንያት ምንድን ነው? ምክንያቱም ቅድም በደንብ አስረድቻለሁ። ክርስቶስ ተፈትኗል። ያ ለዚህም ነው ሊራራልን ማይችል ሊቀ ካህን የለንም የሚለውም ለዛ ነው። የሚራራልንም ስለተፈተነ በስጋው ስለተፈተነ ነው። ፈተናችንን ድል እንዴት ማድረግ እንዳለብን ምሳሌ ሊተውልን በስጋው ተፈትኗል ብለን እናምናለን እኮ እንትና እኛ ኢየሱስ ሲባል አይሜን ሴጣን ሲባል አምላካችን አቤት አይልም። አምላካችን ለባህሪው የሚስማማ አይደለም እና ሴጣን ግን የክርስቶስ ፍጡር ነው ወይ? ያ ክርስቶስ ነው የፈጠረው ሴጣንንም። ሴጣን ግን አምጿል። ሜይ ቢ ሱረቱ ሂጅር ላይ ካየ
ከቁጥር 39 ጀምሮ አላህና ሴጣን ዲስከስ ያደርጋሉ። ታውቀዋለህ ብዬ አስባለሁ። ጠማማ መንገድ ላይ ቀጥተኛው መንገድ ላይ ቆሞ ሰዎችን ሊያሳስትበት እንደሚችል ታላቅ ጋር ዲስከስ አድርገው እንደተወያዩ ሴጣንና አላህ ታውቃለህ ብዬ አስባለሁ። ክርስቶስ በስጋው ወራት ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ 40 ቀን 40 ሌሊት ከጾመ በኋላ መንፈስ ወደ ምድረ በዳ እንዳወጣው እንደተፈተነም ያም ያደረገበት ምክንያት አጋንንትን ለማቅረብ ያ አጋንንት በሰው ላይ ነግሶ ስለነበረ ከሰው ላይ ምን ለማድረግ ነው? ያንን ለመስበር ነው፣ ለመምታት ነው። እኛ እንዴት ድል መንሳት እንዴት አጋንንትን ማሸነፍ እንዳለብን ሊያስተምረን ነው እንጂ አጋንንት እኛ እንደ እስልምናው ጀስት ፖሰስ አድርጎን በደማችን ውስጥ የሚዞር ቂጣችን ውስጥ አየር የሚነፋ ጆሮችን ውስጥ የሚያድር ወይን አፍንጫችን የሚያድር ሽንቱን ጆሮችን ውስጥ የሚሸና እንደዚህ አይነት ቅራቅንቦ አስተምሮ እኛ ጋር የለም። ምክንያቱም እኛ የክርስቶስ ማደሪያ እንጂ የአጋንንት ማደሪያ ስላልሆነ የአስተምሮ እያስተካከልክ ነው። አስተምሮትን አዳምጥ፣ ችግር የለውም። በጣም በተረጋጋ ሁኔታ እያወራ ስለሆነ ስለዚህ ክርስቶስ አጋንንት በፊት የሰው ልጅን ምን ያደርግ ነበር? ያሳስት። እንደገና ደግሞ በሞት ላይ ስልጣን ኖሮት የሰውን ልጅ ምን እያደረገ ነበረ? የበላይ ሆኖ እየመራ ነበረ። ስለዚህ አጋንንትን አቅርቦ እንዴት የዕዳ ደብዳቤያችንን በዮርዳኖስ ያለውንም እንዴት ያንም ማቅረብና ድል ማድረግ እንዳለበት አስተማረም ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ስታይ ከቁጥር 8 አካባቢ ጀምሮ አጋንንቶች እንዴት እንደተጨነቁና እባክህ አታጥፋን ብለው ሲለምኑት ታገኛቸዋለህ። ሊፈትኑ ሄደው እንዴት ዱቄት እንደሆኑ ማለት ነው። እባክህ አታጥፋን እስኪለምኑ ድረስ እንጂ ፈጣሪ አጋንንት ሲጠራ ፈጣሪያችን አቤት የሚል አይደለም። የኛ አጋንንት ስላልሆነ ባህሪ ስሙ ሴጣን ተወህ እንዴ ስንባል ለምሳሌ ነቢያቶቻችንም አልተውኩትም ብለው የኛ አምላክ ቢመጣ አይደለም ሴጣን ስላልሆነ የኛ አምላክ ክርስቶስ ሴጣንን አቅርቦ ግን እንዴት ድል ማድረግ ካስተማረ በኋላ ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 6 አካባቢ ከ5 አካባቢ ጀምሮ ደቀ መዝሙርቱን ከቁጥር 1 ጀምሮ 10ን ይመርጣል።